ይህን ዓለም በሚንቅ ሰው ልቦና የሚያድር የእግዚአብሔር ፍቅር እሳት ግን ከመንደድ አይጠፋም። እርሱ ከእሳት ይልቅ ይተኩሳል፣ በልቡናው ይቃጠላል። ወደዚህ ቦታ የመጣነው የእግዚአብሔር ፍቃድ ሆኖ ነው። በየገዳማቱ በየበረሃው ስለ እግዚአብሔር ፍቅር ጭንቅ የሆነን መከራ የታገሱ የመነኮሳት መገኛ ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በጣም ሀዚህ አንገብጋቢ ችግር አለ። የምግብ እጥረት አለብን። የቤተ እግዚአብሔር ማተራሮች ችግር አለብን። ከመቶ በላይ የሚሆኑ መነኮሳት በቦታው በረሃማነት ምክንያት ረሃብ መቋቋም ተስኗቸዋል። የሚመገቡበት ሌላ ምንም አማራጭ ስለሌለ ጥራጨው ነው። በዋንተና አድርጎ በዛ ጦርነት ሌላኛው የገዳሙ አስፈሪ ገጽታ ነው። ውሃን ለማግኘት የሚደረገው የእግር ጉዞ እጅጉን አሰልቺ ነው። ጤዛ ልሰው ዳዋ ጥሰው ዋሪ ቆሞንም ታግሰው መንገድ መብራት የሰርከ ህብስት ችግር እጅጉን ተስፋ አስቆራጭ ቢሆንም አባትና እናት መነኮሳት ግን በገዳሙ ጸንተው ተገኝተዋል። ከረሃብ ከደዌ ወገን የሚሆን ሞትን የሚመስል መከራ ለታገሱት መነኮሳት በሚሊኒየም አዳራሽ ታላቅ ጉባኤ ተዘጋጅቷል። ኑ የትህትናን የበጎነትን ፍሬ አብረን እንቋደስ። ገዳማውያኑን ለመደገፍ መርሃ ግብሩንም እንታደም። አንድም ገዳማውያኑ የሚያቀርቡትን የዕደ ጥበብ ውጤቶችን በመግዛት ገዳሙን እንደግፍ። ለበለጠ መረጃ በእነዚህ ስልክ ቁጥሮች ይደውሉ። በተለይ በሚሊኒየም አዳራሽ ጥቅምት 16 2018 ዓመተ ምህረት በቦታው እንድትገኙ መላው ኢትዮጵያውያን በሙሉ ጥሪያችንን እናስተላልፋለን። ለምኑልን ቅዱሳን መላእክት፣ ለምኑልን ቅዱሳን መላእክት።